ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ካጋንንት የባሰ እምነት ነው። አጋንንት አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ የምትለው አምላክ ነው የምትለው። ሌላው ግን አንዱ ነቢይ ይለዋል፣ አንዱ አማላጅ ይለዋል። ቤተ ክርስቲያን ግን መድኃኒት ሕይወት ትለዋለች። ጋኔን ከጋኔን ኦኬ ጋሽ አባባ አንዴ እዚህ ጋር ይረጋጉና ምንሉት ነገር አለ። በመጀመሪያ ደረጃ ጋሽ አባባ ከኦርቶዶክስ ውጪ ያለ በአጠቃላይ ከአጋንንት የባሰ እምነት ያለው አጋንንት አምነው ብሎ ሲሳደቡ ለሰው እምነት ክብር አይኖሩትም ወይ ነው የመጀመሪያው ጥያቄ ይሄ ነው። ከዛ በመቀጠል እስኪ ንግግሮትን አንድ ባለ በማስረጃ አመለከተዋለሁ። በመጀመሪያ ደረጃ ሙስሊም እንደምናቶች ሰላም አለይኩም ወራህመቱላሂ ወበረካቱ። እንደዚሁ ክርስቲያን ወገኖች እዚህ ያላችሁ በአጠቃላይ ሁላችሁንም ሰላም ቢያለውና ቪዲዮን በቻላችሁ አቅም እንደምናቶች በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጉን ላይክ ማድረጉን ለእናንተ አትችዋለሁ። እስኪ ለጋሽ አባባ አንድ ባንድ በማስረጃ ንግግር እናስቀምጥላቸው። ማስረጃና ማረጃን ጠቅሰን እናውራ። እንደ እርሶ እኛ የሰውን እምነት አንሰድብም፣ ግን ማስረጃ አንድ ባንድ እያስቀመጠን እንነጋገር። በመጀመሪያ ደረጃ ጋሽ አባባ ከኦርቶዶክስ እምነት ውጪ ያለ በአጠቃላይ የአጋንንት እምነት ነው። ኦርቶዶክስ በመጀመሪያ ደረጃ የየትኛው የነብይ እምነት ነው? ጋሽ አባባ ሊነግሩን ይችላሉ? ኦርቶዶክስ የሚባል እምነት ከየት ነው የመጣው? ማን ያመጣው? የትኛው ነብይ ነው የተከተለው? ክርስቶስ ራሱ ኦርቶዶክስ የሚል እምነት ያውቃል ወይ ነው? ኦርቶዶክስ የሚባል እምነት አለ? ወላሂ የለም። አንድ ማስረጃ የለም። ኦርቶዶክስ የሚባል እምነት ካናካቴው የለም። የትኛውም ነብይ ኦርቶዶክስ የሚባልን እምነት ሰብኮ ያውቅ። ገብቶታል? እምነት ትክክለኛ እምነት ምንድነው ካሉ እስልምና ብቻና ብቻ ነው። ለምን ፈአቂም ወጅሀከ ሊዲን ሐኒፈን ፈጥረተላሂ ለቲ ፈጠረ الناس عليها لا تبديل لخلق الله። የሰው ልጆችን በቀጥተኛው መንገድ በእስልምና ብቻ ነው አምላክ የፈጠረው እንጂ በኦርቶዶክስም ይሁን በፕሮቴስታንትም ይሁን በሂንዱም ይሁን በጃይኒዝም በሻንቶዝም በኢቴስ በፈለጋችሁት ነገር እምነት የለሽም በሉት በምንም አምላክ ሰዎችን በዚህ መንገድ አልፈጠረም። እርሱ ግን ከኦርቶዶክስ ውጪ ያሉት አሉ። ኦርቶዶክስ በመጀመሪያ ደረጃ እምነት አይደለም። እምነት ኦርቶዶክስ የሚባል እምነት የለም። ከናቀጥ የትኛውም ነብይ ኦርቶዶክስ የሚባል እምነት ተከተሉ ብሎ ያዘዘ ያስተማረ ነብይ የለም። እስልምና ብቻ ነው በነቢያት የተሰበከው። ልክ ወወሳ ቢሃ ኢብራሂም ወበኒሂ ወያዕቁብ ያ በኒየ ኢነ አላህ አስጠፋ ለኩም ዲነ ፈላ ተሙቱና ኢላ ወአንቱም ሙስሊሙን፣ እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ ሁላ ልጆቻቸውን ሲሉ የነበሩት ነቢያቶች ሙስሊም እንዲሆኑ ነው እንጂ ኦርቶዶክስ እንዲሆኑ አንድ ነብይ ተጠርቶ ማያውቅ። ከየት እንዳመጡት አናውቅም። እሺ ይቀመጥ። ከዛ አስቀጠሉና ምን አሉ? አንዳንዶቹ ክርስቶስን ነብይ ይሉታል፣ አንዳንዶቹ አማላጅ ይሉታል። እነዚህ ከአጋንንት የባሱ እምነቶች ናቸው። ኦርቶዶክስ ግን አምላክ ነው ትላለች አሉ። በነገራችን ላይ የአጋንንት እምነት አምላክ ነው የሚለው ነው። ክርስቶስን አምላክ ነው የሚል ወይንም ደግሞ ክርስቶስን አምላክ ነው ብሎ የሚያምኑ ሐሰተኛ ውሸታም ወሬ የሚያወሩ ሰዎች እነዚህ የአጋንንት እምነት የሚያምኑት ናቸው። ትክክለኛውን ግን የሚያምኑት ነብይ የሚሉት ናቸው። ማስረጃ አለ ወይ? አዋለን ማስረጃ ከቁርአንና ከመጽሐፍ ቅዱስ አንዳንድ እያወጣን እንጥቀስሉት። ጋሽ አባባ መጽሐፍ ቅዱስ እጆት ላይ ካለ በማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለውን እስከ መጨረሻው ያለውን ካነበቡት ክርስቶስ ነብይ እንደሆነ ያስተምራል። በምኩራባቸው እያስተማራቸው እያለ ሰዎች ተአምራትን ሲያደርግላቸው የክርስቶስ የነበሩ ወገኖች ምን አሉት? ቁጥር 55 ላይ 54 ላይ ይሄንን ተአምርና ይሄንን ስራ ከየት አመጣው? ይህ የጸራቢ ልጅ አይደለምን? የማርያም ልጅስ አይደለምን? እህቶቹስ ከኛ ወገን አይደሉምን? አሉ። በዛ ሲያስተምራቸው የነበሩ ሰዎች እንደዛ ብሎ ተሰናከሉበት፣ እምቢ አሉት። ከዛ ክርስቶስ ምን ብላቸው ጥሩ ነው። ኢየሱስም ግን ነብይ ከገዛ ሀገሩና ከገዛ ወገኑ በቀር ሳይከበር አይቀርም አላቸው። ብዙ ተአምራት ባለማመናቸው ብዙ ተአምራትን አላደረገም ይላል። ማን ያለው? ክርስቶስ። ማን የጻፈው? ማቴዎስ ነብይ ነው ብሎ ክርስቶስ ነብይ ነኝ ብሎ ተናግሯል ብሎ ከጻፈ ነብይ ነው ብሎ ያመነ ሰው እንዴት ነው ከአጋንንት የባሰ እምነት ሊሆን የሚችለው? ግን በተቃራኒው አምላክ ነው ብለ ታምናለች ኦርቶዶክስ ያሉት አንድ ቦታ ላይ ክርስቶስ ተሳስቶ አራቱም ወንጌል ውስጥ ላይ እኔ አምላክ ነኝ ብሎ ግን አስተምሮ አያውቅም። እኔ ነብይ ነኝ ግን ብሏል። ጋሽ አባባ ማን ነው የአጋንንት እምነት ያመነው? እሺ የሰው እምነት ማንቋሸሽ አይደብሩትም? እሺ እንቀጥል። ነብይነቱ እንኳን ለኢትዮጵያውያን አይደለም ጋሽ አባባ። ምናልባት የሚሰሙን ከሆነ ይሄ ቪዲዮ የሚደርሱትም ከሆነ አላውቅም። ነገር ግን ነብይነቱ በራሱ መልእክተኝነቱ በራሱ ለበኒ እስራኤላኖች ነው እንጂ ለኢትዮጵያኖች አይደሉም። ለምን? እንዴት? ማስረጃ አለ ወይ? አዎ ማስረጃ አለን። በማቴዎስ ወንጌል ምዕራፍ 15 ከቁጥር 21 ጀምራችሁ ብትመለከቱት ልክ እንደ እርሶ ከነዓናዊት ሴት ልጇን ጋኔን ክፉኛ ይዞባት ወደ ክርስቶስ መጣ ነበረ። ከነዓናዊት ሴት ወደ እርሱ መጥታ ጌታ ሆይ ልጄን ጋኔን ይዞብኛልና ማረኝ ብለ ለመነችው። ክርስቶስ ግን አንድች አልመለሰላትም። ከዛ ቀጠሎና ደቀ መዛሙርቱም ጠጋ ብሎ ይቺ ሴት ከበስተኋላችን ትጮኻለችና አሰናብታት ብሎ ለመኑት። ከዛ ክርስቶስ ምን ቢል ጥሩ ነው? እኔ ከእስራኤል ቤት ለጠፉት በጎች እንጂ አልተላኩም አለ ይላል። ከዛ በኋላ ሴትዮዋ ደግሞ ተስፋ አልቆረጠችም። እንደገና ጌታ ሆይ ማረኝ እያለች ሰገደችለት። ከዛ ምን አለ? የልጆችን እንጀራ ይዞ ለቡችሎቹ መጣል የተከለከለ ነው አለ። ልጆች ብሎ የጠራቸው ማን ነው? ቤተ እስራኤላኖች ወይንም የእስራኤል ወገኖችን። ከዛ ውጭ ያሉትን ምን አላቸው? ቡችሎች አላቸው። ጋሽ አባባ እርሶን ክርስቶስ ቡችላ ብሎ ነው የሚጠራው፣ የውሻ ልጅ ማለት ነው።
ቡችላ ያውቃሉ ቢያስባለሁ። የውሻ ልጅ ብሎ ነው የሚሳደባቸው። ኢትዮጵያንና ከእስራኤል ውጭ ያሉት በአጠቃላይ ምንድናችሁ? እናንተ የውሻ ልጆች ነው ተብላችሁ ብትጠሩት፣ ክርስቶስ የውሻ ልጆች ብሎ ነው ስም ያወጣላችሁ እንጂ አያውቁትም። ጋሼ ክርስቶስ እርሶን አያውቁትም። የአጋንንት እምነት ያመኑት እርሶ ኖት ማለት ነው። ወደ ቁርአን እንመለስ። አምላካችን አላህ በሱረቱ አለ ኢምራን ላይ ምዕራፍ 3 ከቁጥር 49 አካባቢ ላይ ምን ይላል? ወረሱለን ኢላ በኒ እስራኤል፣ ወደ በኒ እስራኤላኖቹ መልእክተኛ አድርጎ ይልከዋል። አኒ ቀድ ጂእቱኩም ቢአየት ሚን ረቢኩም አን የኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይረ ፈአንፉኩ ፊሂ ፈየኩነ ጠይረን ቢኢዝኒላህ ወኡብሪሁ ለአክመሀ ወልአብረሰ ወኡሕይል መውተ ቢኢዝኒላህ ወኡነቢኡኩም ቢማ ተእኩሉነ ወማ ተደኽሩነ ፊ ቡዩቲኩም ኢነ ፊ ዛሊከ ለአያተን ለኩም ኢን ኩንቱም ሙእሚኒን። ልክ ወደ በኒ እስራኤላኖችን መልእክተኛ አድርጎ ይልከዋል። ለእነርሱም ለበኒ እስራኤላኖች ተአምራትን ይሰራል፣ ተአምራትን ያሳያቸዋል፣ ሙታንን ይቀሰቅሳል፣ ለምጻንን ይፈውሳል። ቀጥሎ ምን ብሎ ያስተምራቸዋል? ወረድልና ኢነላሃ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡን ሙስተቂም፣ አላህ ጌታዬና ጌታችሁ ነው፣ ይህ ቀጥተኛው መንገድ ነው ብሎ አስተምሯቸዋል ይላል። ይሄ በበኒ እስራኤሎች ያስተማረው ነው። ጋሽ አባባ ግን እኛን እየተሳደቡ ነው። ለማንኛውም ቪዲዮ እየረዘመ ነው። ሰላሙ አለይኩም ወረህመቱላሂ ወበረካቱሁ።